እንዴት ናችሁ? ዛሬ በጣም ፊታችሁ ውብ እንዲሆን እንዲሁም ደግሞ ወዝ ያለበት ፊት በጣም ጽድት ጥርት ያለ ሆኖ እንዲታይ ከፈለጋችሁ ይህን ቪዲዮ መከታተል አለባችሁ። ሰላም ጤና ይስጥልኝ። ወደኔ የተከበራችሁ የበገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ አለው። ዛሬ እንግዲህ ተመልሼ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቤት ውስጥ የሚሰራ ስፕሬይ ነው። ለፊታችን የሚሆን ግን በጣም የሚያገለግለን እና በጣም ጽድት ጥርት የሚያደርግልን ቪዲዮ ነው ይዤላችሁ የመጣሁት። ዛሬ ብትከታተሉኝ እና እናንተም ቤት ውስጥ ያሉ ነገሮች ስለሆኑ ብትጠቀሙባቸው በጣም ደስ ይለኛል። እነሱም ቁርንፉድ አለ፣ ቁርንፉድ ይዤ መጥቻለሁ። እንዲሁም ደግሞ እዚህ ጋር ጥሬ ሩዝ አለ፣ እንዲሁም የሮዝ ወተር አለ፣ እንዲሁም ደግሞ የሬት ጄል አለን ማለት ነው። እና እንዲሁም ይህንን ሁሉ ግብአቶች የምንሰበስብበት ደግሞ ስፕሬይ አለን እና ንጹህ ስፕሬይ ነው። ይሄ ታጥቦ ባዶ ነው የተቀመጠ ስፕሬይ ነው። እነዚህ አሉን ማለት ነው። እና በእነዚህ ነገሮች ውስጥ እነዚህን ግብአቶች ቀስ እያልን እናስገባለን ማለት ነው። ሩዝ አንድ ማንኪያ በትልቁ በቂያችሁ እና ይሄ የሚሰራው ግብአት ደግሞ በጠቅላላ ለ10 ቀን ይሆናቸዋል ማለት ነው። እና ለ10 ቀን እነዚህን ግብአቶች አንድ ላይ አድርጋችሁ ማስቀመጥ ትችላላችሁ። ቤት ስትሆኑ ፍሪጅ ውስጥ አስቀምጣችሁት ፍሪጅ ውስጥ ቁጭ ታደርጉትና ጠዋት ብድግ ስትሉ ከእንቅልፋችሁ ስፕሬውን ፊታችሁ ላይ መንፋት ማለት ነው። እና ይሄው እንደዚህ ማለት ነው። ይታያችኋል። እንደዚህ ይሄኛውን ያለውን ሙሉን ልጨርሰው አንድ ማንኪያ ስለሆነ ውስጥ ከገባ በኋላ ሳየው አነስ ይላል እና ያለውን ልጨርሰው። ያው ይሄ እንደዚህ እኔ ከዚህ በፊት ሌላ ቪዲዮም ሰርቼላችኋለሁ፣ በቫይታሚን ሲ ሌላ ቪዲዮ ሰርቼላችኋለሁ። ከዛ በተረፈ ደግሞ እኔ እንደዚህ ቁርንፉድ ዘብዝፌ እጄ ላይ እያደረኩኝ ማታ እንደዚህ እያደረኩኝ ይቀባለሁ ማለት ነው። እና ቁርንፉድ ቆዳን በጣም ነው የሚያነቃቃውና ላዩ ላይ ያለውን ቅባት ከፊታችሁ ጋር የማመጣጠን ነገሩ በጣም ጥሩ ነው እና እኔ እንደዚህ አድርጌ ነው ሌላ ጊዜ የምጠቀመው ማለት ነው። ግን አሁን እነዚህን ነገሮች ደግሞ አድርገን አንድ ላይ ብንጠቀም የተሻለ ነው ብዬ ስላሰብኩ ነው የኛውን ቪዲዮ ይዤላችሁ የመጣሁት። ስለዚህ ይሄንን ሩዝ ካደረጋችሁ በኋላ ከዛ ደግሞ እዚህ ላይ ትንሽ የጄል የሰባር ወይም ደግሞ የሬት ጄል ማለት ነው። ይኸውላችሁ አያችሁት? ይሄን ያህል እንደዚህ። ከዛ በኋላ አንድ ደግሞ 7 ወይም ደግሞ 8 ፍሬ የሚሆን ቁርንፉድ ማለት ነው። ይሄው እንደዚህ ይሄ ቁርንፉድ እንደዚህ አለ 1 2 3 4 5 6 7 8 እንደዚህ 8ቱን የቁርንፉድ ፍሬ ታደርጉበታላችሁ። ከዚህ በተረፈ ደግሞ ምንድነው የምታደርጉት? የሮዝ ዋተር ይሄው እንደዚህ ያለ ሮዝ ዋተር የለኝም ካላችሁ ውሃ ማድረግ ትችላላችሁ። ሮዝ ዋተር የለኝም ቤት ውስጥ ማለት ሮዝ ዋተር ማግኘት የማትችሉ ከሆነ እነዚህ 3ቱን ግብአቶች አድርጋችሁ ምንድነው ማድረግ የምትችሉት? ውሃ ማድረግ ትችላላችሁ። አሁን እኔ እነዚህን ሮዝ ዋተር ስላለኝ እንደዚህ አድርጌ ፍሪጅ ውስጥ አሳድረውና ነገ የቀረውን ቦታ ውሃ ሞላዋለሁ ማለት ነው። ገባችሁ አይደለ? የሮዝ ዋተር አለኝ ሙሉውን ይሄንን ማድረግ እፈልጋለሁ ሮዝ ዋተሩን ካላችሁ በጣም አሪፍ፣ በጣም ጥቅሙ በጣም የተሻለ ነው። ኖርማሊ እንደዚህ ግማሹን ሮዝ ዋተር ግማሹን ደግሞ ውሃ ማለት እፈልጋለሁ ካላችሁ ምርጫችሁ ነው። እንደገና ምንም ነገር ሮዝ ዋተር የለኝም ሙሉውን በውሃ ነው የምሰራው ካላችሁ ደግሞ የጄሉን ታደርጉበትና ይሄኛውን የሬቱን ጄል ከዛ በኋላ የቀረው ውሃ ማድረግ ትችላላችሁ ማለት ነው። እና
እንደሱ አድርጋችሁ በጣም 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 ጥቅም ያለው ነገር ነው። ይሄ ቀላል ነገር ነው። ማታ ስትተኙ ፊታችሁን ታጥባችሁን ብላችሁ ስትጨርሱ ይሄው እንደዚህ እያደረጋችሁ ይሄው አያችሁት? ይሄው እንደዚህ አድርጋችሁ ይሄው እዩት ፊቴ እና እንደዚህ አድርጋችሁ ማድረግ ትችላላችሁ። በጣም አሪፍ ነገር ነው። ለ10 ቀን ነው ግን የምታደርጉት ማለት ነው። ከ10 ቀን በኋላ በእርግጥ ማታና ቀንና ማታ ስለምታረጉት እንደዚህ አነስ ያለች እቃ ፈልጋችሁ ከ10 ቀን በኋላ ያልቃል። ስለዚህ አንገታችሁንም ምናችሁንም እያደረጋችሁ 10 ቀን ያልቃል ማለት የማይቀር ነው። ጠዋትም ማታ ማድረጉና ከዛ በኋላ ከ10 ቀን በኋላ ያለውን ነገር የቀረውን ውስጡ ሩዙና ቁርንፉዱ መቅረቱ ስለማይቀር እሱን ደግሞ በሌላ ነገር ትቀይሩታላችሁ ማለት ነው። እና እንደዚህ እያደረጋችሁ ቫይታሚን ሲ መግዛት የማትችሉ ሌሎች ነገሮችን ከውጭ መግዛት የማትችሉ ሰዎች ቤት ውስጥ እንደዚህ ቅልል ባለ ነገር ስፕሬይ ሰርታችሁ ፊታችሁን ያማረና ጽድት ያለ ማድረግ ትችላላችሁ። ከፀሐይ ገብታችሁ ቀን ፊታችሁ ላይ መንፋት ትችላላችሁ። ታጥባችሁ ፊታችሁ ላይ ትነፋላችሁ። በጣም ጽድት ነው የሚያደርግላችሁ። ቁርንፉድ፣ ሩዝ፣ ሬትና ሮዝ ዋተር ነው እና ምንም ጉዳት ያለው ነገር አይደለም። ሞክሩት። እኔ በራሴ ስለሞከርኩት በጣም አዋጭነቱን ስላየሁት ነው እና መጀመሪያ ማሳየቻችኋለሁ። እኔ እንደዚህ አድርጌ የቁርንፉድ ውሃ እጠቀማለሁ እና ስለዚህ ሞክሩትና እርግጠኛ ነኝ በኮሜንት በደንብ እንደምታመሰግኑኝ ያውቃለሁ። ለማንኛውም የዛሬ ቪዲዮ ይዤላችሁ የመጣሁት ይሄንን ይመስል ነበረ። ላይክ አድርጉ ከወደዳችሁት ቪዲዮውን፣ እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ። ለሌሎች ደግሞ እናቶች ቤት ውስጥ ለሚውሉ ይሄን ነገር መግዛት የማይችሉ ስላሉ ሼር አድርጉልኝ።